14 ዓመት ፓስተር የነበረው ሰው ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን መጣ። ጉድ ማን ያለ ሆነ ብሎ የጮኸ አንድም አካል የለም። አንዴ አውጣለ እኔ እኮ ፔንቴኮስታል እኮ ነኝ። ኦርቶዶክስ ተቋም አይደለች። የውሸት ኢንፎርሜሽን እየተሰጠ ነው ማለት ነው። እኔ ምን አውቃለሁ? እስቲ በመስቀል ነው ክርስቲያን መሆናችን የሚታወቀው። እኔ አላውቅም። ጥቁር ኩርስ እኔ አምላክ አይደለም የቀየርኩት። አምላክ አልቀየርኩም ማለት ምን ማለት ነው? እኔ እችላለሁ። አይ አትችልም። እኔ እችላለሁ። በሰው የተመሰረተ ኦርቶዶክስ የቱ ጋር ወይ ጻፈላቸው። የሚያመልኩት እኮ አምላክ ሐሰተኛውን ክርስቶስ ነው። ከመጣው በኋላ እውነተኛውን ክርስቶስ ማምለክ ጀመርክ። እኔ እንጃ። በግሩፕ ተደባድበናል፣ ተሰዳድበናል። ግማሹን ራቁት ፎቶ እስኪያወጡ ድረስ ደርሰናል። እስከ ማሳሰር ድረስ ተደርሷል እኮ። ስለዚህ ነብይ አልነበርክም ማለት ነብይ አልነበርክም። ኦርቶዶክስን ቀጥቀጥ እናረጋለን። ኦንሊ ጂሰስ ላይ ቀጥቀጥ እናረጋለን። ቤተክርስቲያን የተክላለ የጋነብ ደጆች የማይቋቋማትም ነው የሚለው። የጋነብ ደጅ የማይቋቋማት አንዲት ቤተክርስቲያን ብቻ ነው የማውቀው። ስለዚህ ጴጥሮስ ምንድን ነበር ሃይማኖት? ኦርቶዶክስ። የት ነው ነብይ ነበር? ነብይ ተመስገን እጅ ካልጫነላቸው ደስ የማይላቸው እንቅልፍ ሁሉ ማይተኙዋሉ። በስልክ ራሱ እባክህ ዝም ብለህ በእምነት እጅህን ላክልን ብለው እንቅልፍ የሚተኙዋሉ። ይሄ ነው አየህ ችግሩ። አንዱ ከሉተር ጋር፣ አንዱ ከፔንቴኮስታል ጋር፣ አንዱ ከጋልቪን ጋር፣ አንዱ ከተለያየ ጋር ተጋብቶ አሁን ኮሌክሽን የሆነ በየአይነት የሚመስል ምግብ ነው የሚበሉት። ፕሮቴስታንት ብለህ ልመልስላችሁ የለም ፕሮቴስታንት የሚባል። ስለዚህ ሌላው ሰው ጭሳል በሆነ ኢንዱስትሪ ተቀላቅሎ እያገለገለበት ከሆነ ለምን እኔ እንዲገባው ፈልጋለሁ። እድሜ ስንት ነው አንተ? እድሜ መናገር ግዴታ የለም። ግዴታ አለ።